አረፋ ሜዳ ላይ ሽልብ አደረገኝ። ከዛም ህልም አየሁ ይላሉ። ጥሪ ሰሙ። ያ ፉደይል ኢነ አላህ ቀድ ገፈረ ሊአህሊ ዓረፈተ ኩልህም ኢላ ሙሐመድ ብን ሐሰን አልኹራሳኒ። ሙሐመድ ብን ሐሰን አልኹራሳኒ የሚባል ሰው ሲቀር ሁሉንም አላህ ምሯቸዋል። ዓረፋ ላይ የተገኙትን ሰዎች በሙሉ ማን ሁwa ሙሐመድ ብን ሐሰን አልኹራሳኒ? ደነገጡ። አሁንም ዝም ብዬ ዱዓዬን ቀጠልኩ። ድጋሜ ሽልብ አደረገኝና አሁንም አየሁ። ከዛ የኹራሳን ሰዎች ያሉበት አካባቢ ሄድኩ አሉ። ያኔ እንግዲህ በአካባቢ ነው፣ አንድ ላይ ነው የሚሰፍሩት። ያው ልክ ኢትዮጵያውያን ድንኳናችን እንደሚገናኘው እዛ ሄጄ ሙሐመድ ብን ሐሰን አልኹራሳኒ አሳዩኝ አልኩ። ሙሐመድ ብን ሐሰን አልኹራሳኒ ማለት ያዛ ጋ ያለው ዓቢዱ ብቻውን ገለል ብሎ እያለቀሰ ያለው ሰው ማለት ነው። ሄድኩ አሉ ወደሱ። እዚህ ሲያየኝ ገና አንተም መጣህ አለኝ አሉ። ምንድነው? ለምንድነው የመጣኸው? እኔማ እንደዚህ አይነት አይቼ አላህ ሁሉን ምሯል። ዓረፋ ላይ ሙሐመድ ብን ሐሰን አልኹራሳኒ ሲቀር የሚል አይቼ ነው። እኔ 30 ዓመቴ ነው አለ እዚህ የምመላለሰው። እንዳንተ አይነት ትልልቅ ሰዎች እየመጡ ይሄንን ይነግሩኛል። እኔ ግን የአላህን በር ይዤ እያለቀስኩ ከባድ ወንጀል ፈጽሜያለሁ አላቸው። መመላለሴን አልተውኩም፣ ሐጅን መደጋገሜን አልተውኩም፣ እንዳለቀስኩ አለሁ 30 ዓመት አላቸው። ከ30 ዓመት በፊት የሰራው ወንጀል አለ፣ ከባድ ወንጀል ነው። ምንድን ሰርተህ ነው አሉት። የዒድ ቀን የዓረፋ የዒድ አልአድሓ ቀን የዒድ ቀን ኸምር ጠጡ አላቸው። ሰከርኩ አላቸው። ጠጥቼ ወደ ቤት ሲሄድ ሚስቴ መስከሬን ስላወቀች በር ዘጋችብኝ። እናቴ ቤት ሂጄ አንኳኳሁ፣ እናቴ ከፈተችልኝ አለ። በስካር መንፈስ እናቴን ገፈተርኳትና እሳት ላይ ወደቀቻል። እሷ ስትወድቅ ሳይ ድንጋጤ ስካሬን አጠፋው አላቸው። የዛኔ ደነገጥኩ፣ ወደ አላህ እያለቀስኩ ነው። ስቅ ያላቅም አላቸው። 30 ዓመት ምንም የሚያስደስተኝ ነገር የለም። አላህ ጋር እየተዋደቀ ነው ተሰብሮ ማለት ነው። ገባ ፉደይል አሳዘነኛል። ዱዓ አደረግኩ አሉ። ወደ ድንኳኔ ተመልሼ ያ አላህ ይህንን ባሪያህን ማር አልኩ። ወዲያው ሽልብ አደረገኝ እንቅልፍ። ህልም አየሁ፣ ጥሪ ሰማሁ። ያ ፉደይል ኢነ አላህ ቀድ ገፈረ ሊአህሊ ዓረፈተ ኩልህም ወሚንሁም ሙሐመድ ብን ሐሰን አልኹራሳኒ። እሱን ሙሐመድ ብን ሐሰን አልኹራሳኒን ጨምሮ ዓረፋ ላይ ያሉ ሰዎችን በሙሉ አላህ ምሯቸዋል አለኝ። ወንጀል ምንም ቢገዝ የአላህ ረሕመት ሰፊ ነው።